እትዬ ወርቂቱ ፀሐዬን ልጄን ቀየርሽብኝ፣ ልጄን ባህሪ ቀይረሽ በልጄ ላይ በእኔ ላይ ልጄን አስነሳሽብኝ ብላ እንግዲህ ፀሐይን አውጥታ ከቤት ውስጥ አውጥታ አባራታለች ማለት ነው። እንግዲህ አስቻሎ እንደምታስቡት በጣም በንዴት ውስጥ ይገኛል ማለት ነው። ይሁላ ካንቺ የተነሳና በወዲት የተነሳ ነው ይሁላ ነገር የመጣው ብሎ በጥል ውስጥ ይገኛሉ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ነገር ሰላም ነው። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ እላችኋለሁ። ቤተሰብ እንዴት ናችኋለሁ? ቅንነት ለራስ ነው። ለእኔ ቪዲዮውን ላይክ እና ሼር ለምታደርጉልኝ መልካምነትም ያው እንደ ጥላ ተከትሏችሁ ከእናንተ ጋር ይሄዳል። እጅግ አድርጌ አመሰግናለሁ ለምታደርጉልኝ ሁሌም ለምታበረታቱኝ ማለት ነው። እንግዲህ የእናት ስቃይ ድራማ ምንድን ነው? ምን ላይ ደረሰ? ጠፉ እኮ ይህን ሰሞን ለምትሉት ማለት ነው ክፍል 22ን ይዤላችሁ መጥቻለሁ ቤተሰቦቼ። ክፍል 22 ምንድን ነው የተፈጠረው ሲባል እንግዲህ እትዬ ወርቂቱ በጣም በንዴት ውስጥ ትገኛለች ማለት ነው። ወርቄ ምክንያቱም ልጇ እንደፈለገችው እንድታንቀሳቅሱ አልቻለችም ማለት ነው። በአሁን ሰዓት ታውቃላችሁ አስቻሉ በጣም ተቀይሯል። በጣም መልካም ሰው ሆኗል። ይሄ ደግሞ ነገር የእሱ መቀየር ደግሞ ለእናትየዋና ለልጅቷ በደንብ አልተመቻትም ማለት ነው። ታውቃላችሁ ሁሌ ሰይጣን ሰዎች ስትቀየሩ መልካም አስተሳሰብ ስታስቡ ዳቢሎስ አይወድም ማለት ነው። እነሱም የዳቢሎስ አስተሳሰብ በውስጣቸው ስላለ የልጇ መቀየር የልጇ ሰላም መሆን እትዬ ወርቂቱ ምንም ነገር አላስደሳትም ማለት ነው። እንደዚሁም ደግሞ የወዴት ማለት ነው የወዴት እንግዲህ ምንድነው ያለች ፀሐይ ነው ያለችው ወንድሜ በእኛ ላይ እንድነሳሳ ወንድሜ እንዲቀየር ያደረግሽው አንቺ ነሽ። ሰውነትሽን ገላሽን ሰተሽ ነው። በዛ የተነሳ ነው ወንድሜን እያታለልሽ ያለሽው። እንዴት ንጉሱ እንዴት የቤት ሰራተኛ ይወዳል ያፈቅራል። በእርግጠኝነት ንጉሱን ያታለልሽው በሰውነትሽ አታለሽ ነው ብላ ትላለች ማለት ነው። እንግዲህ ፀሐይም ደግሞ እኔ የማውቀው ነገር የለም በእኔና በሱ መካከል ምንም ነገር የለም ብለናል። ምንም የለም ብያለሁ፣ ነግሬሻለሁ። አርፈሽ የምትቀመጭ ከሆነ ከላይ ላይ አርፈሽ ተቀመጭ ብላ ትላታለች ማለት ነው። እኔና አንቺም ሆነ ወንድምሽ እንደዚሁም እናትሽ እኔ አሰሪ እነሱ አሰሮቼ ናቸው። እኔ ደግሞ ሰራተኛ ነኝ። ሌላ ነገር ምንም ነገር የሚያገናኘን ነገር የለም ብላ መልስ መለሰችላት ማለት ነው። እንግዲህ የወዲትን ንቀት ታውቃላችሁ እንዴት እያለች እየሰደበቻት ማለት ነው። አንቺ ሰራተኛ፣ አንቺ ምን እያለች ስትሰድባት ነበረ ማለት ነው። አውድ እኔ ሰራተኛ ነኝ፣ ለዛው መንቁ ሰራተኛ። እኔ እዚህ ቤት እኮ ባልኖር ይሄ ቤት ሽታው እኮ አያስቀምጥም ነበረ። እኔ ስላለው ነው ይሄ ቤት በጣም ጥሩ ነው እያማረ ያለው። እንደዚህ ውብ መስለሽ የምትሄጁ ቆንጆ ልብስ ለብሰሽ የምትሄጁ እኔ ያጠብኩትን ልብስ ለብሰሽ ነው። እንደዚህ 24 ሰዓት በበላሹ ምግብ የምትንቀሳቀሹ እኔ በሰራሁት ምግብ ነው። እኔ ባልኖር ኖሮ ምን ትሆኚ ነበረ? አይሽ እኛም በጣም እንጠቅማለን። ሰራተኛ መሆኔ ደግሞ ለእኔ ምንም ነገር አያሳፍረኝም፣ ያኮራኛል እንጂ ሰርቶ መብላት ምንም ማጽያት የለም። ግፍ መስራትና መስረቅ ብቻ ነው ብላ ትመልስላታለች ማለት ነው። እሷም እንግዲህ በጣም እንዴት እንደዚህ ከኔ ጋራ ከንግስትሽ ጋራ እኔ ንግስት ሆኜ እንዴት ከኔ ጋራ እንደዚህ ታወሪያለሽ? አይ ለጠየቅሽኝ ጥያቄ ነው መልስ እየመለስኩልሽ ያለሁት። አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ፣ አለበለዛ ግን አንቺን የምታገስበት ነገር የለም ብላ ትላታለች ማለት ነው። እንግዲህ አስቻለው ምንድን ነው እያላት ያለው? አስቻለው በጣም ምን ይወድሻለሁ፣ አፈቅርሻለሁ እኔ በጣም ምክንያቱም አንቺ የምታደርጊው ለቤተሰቦችሽ ያለሽ አክብሮት እህት የለቻልሽ እናቴ እንደዚህ ችለሽ መቀመጥሽ ለእኔ በጣም ነው እንድወድሽ አድርጎኛል ብሎ ይነግራታል ማለት ነው። እሱም በጣም ማለትም እሷም እኔ ካንተ ምንም ነገር የምፈልገው ነገር የለም እባክህ፣ እኔ በአሁን ሰዓት ለፍቅር ዝግጁ አይደለሁም። እኔ በአሁን ሰዓት ለእናት ለአባቴ ማሳለፍ እናቴ መጦር ቤተሰቦቼ መደገፍ ነው የምፈልገው። እዚህ ሀገር 5000 ብር እየተከፈለኝ ምክንያቱም ስድቡም እንደምታየው በጣም ከባድ ነው። እንደዛው እየታንጓጠጥኩ አንድ ብርጭቆ ቢሰበር ከደሞዝ የበለጠ እየተጠየቅኩ ነው ብላ ትለዋለች ማለት ነው። እሱ ደግሞ ብር ነው የምቸግርሽ? ቤተሰቦችሽን ንገሪኝ እስቲ፣ ቤተሰቦችሽን አስታውቂኝ፣ ቤተሰቦችሽን ልደግፍልሽ ያለውን ነገር ንገሪኝ ብሎ ይላታል ማለት ነው። እኔ ከሰው ምንም ነገር አልፈልግም፣ ስታየኝ እኔ እርዳኝ ብያለሁ እንዳንተ ትለዋለች። አይ እርዳኝ እኮ አላልሽኝም፣ ግን ደግሞ እኔ ልርዳሽ ብሎ ይላታል ማለት ነው። እኔ ከአንተ የምፈልገው ነገር የለም፣
አንተ ብቻ አርፈ ተከንተኔ ላይ ተቀመጥ ብላ ትለዋለች ማለት ነው። እባክሽ የወዴት እንደዛ እባክሽ ፀሐዬ እንደዛ አትበይ፣ እኔ እኮ አልኩሽ ልርዳሽ ነው ያልኩሽ እኮ ብሎ ይላታል ማለት ነው። አይ እኔ አልፈልግም፣ ምክንያቱም እኔ ወደ አረብ ሀገር መሄድ እፈልጋለሁ። የሁሉ ነገር ካለቀልኝ በኋላ ወደ አረብ ሀገር ሄጄ ለእናት ለአባቴ አሳልፋለሁ። ምክንያቱም ስድቡና ወይ ደግሞ ብሩም ይመጣጠን ይሆናል ብላ ትለዋለች ማለት ነው። ወደዛማ መሄድ የለበሽም፣ የዛ ያሰብሽውን ነገር እዚህ ማድረግ አትችይም ብላ ትለዋለች ማለት ነው። ብሎ ይላታል ማለት ነው። አይ አይቻልም፣ አይቻልም እዛ ሄጄ መስራት አለብኝ ብላ ትለዋለች ማለት ነው። እዚህ እኔ ያለውን ነገር ሁሉ ነገር አስተካክልልሻለሁ፣ እዛ መሄድ የለብሽም፣ ሰው በራቅ አይደለም የሚያገኘው እያለ አስቻሉ የበለጠ እሷን እያጽናናት ይገኛል ማለት ነው። ግን ደግሞ ፀሐዬ በጣም ያው ታውቃላችሁ፣ አለምዬን በጣም እየመከረቻት እንደሆነ እነሱ ክፉ እንደሆኑ በጣም በክፋት አንደኛ ስለሆኑ ያንን ነገር እንዳታደርግ እየገፋፋቻት ትገኛለች ማለት ነው። ፀሐዬም ደግሞ እንደዛው የዓለምን ምክር እየሰማቻት ትገኛለች ማለት ነው። ቤተሰቦች ግን አስቻሉ በጣም መልካም ሰው ነው። ይሄ ነገር ለእሷ አይገባም። ያው ስላችሁ ፀሐይን ካገኘ በኋላ ነው ዓለም በጣም አስቻሉ የተቀየሩ ማለት ነው። አስቻሉ በፊት በጣም እንደምታውቁት በጣም መጥፎ እና የእናቱ ተባባሪ የእህቱ ተባባሪ ነበረ። እንደውም ቤት ውስጥ ሄዶ እንዴት ምናክል እንትናን እንደሚበድል ታውቁ ነበረ ማለት ነው። አለምዬንና እንደዚሁም ደግሞ የወንድዬን እናት እንዴት ሲበድላት እንደነበረ ታውቃላችሁ ማለት ነው። ግን እሱ ያንን ሁላ ነገር ትቶ አሁን መልካም ሰው ሆኗል ማለት ነው። እንግዲህ እኔ እንደ ሀሳቤ ከእንትና ጋር እንዲሆን በጣም ደስ ይለኛል። ከአለምዬ ከፀሐይ ጋር እንዲሆን የዘውትር ጸሎት ይሄ ነው እላችኋለሁ። ቤተሰቦች ያስደስተኛል ማለት ነው። እንግዲህ የወዲት ደግሞ ያው እናትየዋን እያሰቃያቻት ትገኛለች ማለት ነው። የወንድዬ እናት በረሃብ ውስጥ ትገኛለች፣ የምትበላው ምግብ እንኳን እስከማጣት ድረስ። ምክንያቱም የሚሰራው ምግብ የወዲት ጥርግርግ እያደረገች እየበላችባት ትገኛለች ማለት ነው። በየአይነቱ ሲሰራ ለምን በየአይነት ሰራሽ? ለዚህ ችላሮጊት ሽሮ ብቻ ስሪላት አላልኩም ወይ ብላ ትላታለች ማለት ነው። እንደዚሁም ደግሞ ከራሷ ብር እንኳን አውጥታ አለምዬ ምግብ ሰርታ እንኳን ብታቀርብላት ምግቡን እዛው ጥርግርግ አድርጋ ባዶ ሳህን እያስቀመጠችላቸው ትገኛለች ማለት ነው። በጣም በሚያሳዝን ነገር አለምዬ በጣም ውስጧ ተነክቷል፣ ውስጧ እያዘነ ነው ማለት ነው። ምክንያቱም ከእናትየዋ እዛ እመዬ እየተሰደበች እዛ እያንጓጠተቻት ያንን ነገር ማየት በጣም እሷ እንድምት አድርጓታል ማለት ነው። ያለውን ነገር ደግሞ እንደዚህ ዝም ብላ ብትናገር ያው ወንድዬ እንደምታውቁት የምትለውን ነገር ምንም ነገር አይሰማም። የሚሰማው እሷ የምትለውን ነው ብቻ ነው ማለት ነው። ያው እንትና የምትለውን ብቻ ነው፣ ሚስቱ የምትለውን ብቻ ነው የሚሰማው። ሚስቱን ስለሚወዳት እና ስለሚያፈቅራት በቃ ሁሉን ነገር የሚሰማት እሷን ብቻ ነው ማለት ነው። ይሄ ነገር ደግሞ በጣም እናትየዋን እየጎዳት እና አለምዬ እየተጎዳች ይገኛሉ ማለት ነው። አለምዬ በጣም ውስጧ ቅስሟ እየተሰበረ ነው። ምክንያቱም ያለችበት ችግር በጣም ከባድ ነው። ቤተሰቦች ለእሷ ይሄ ነገር አይገባትም። ምክንያቱም እሱ ነበረ እናቱን መቆጣጠር የነበረበት። እሷ ለዛ ቤት ሰራተኛ እና ሰራተኛ ብቻ ነች። ግን እሷ ከሰራተኛ የበለጠ ነው እዛ ቤት ነገሮችን ሁላ እያደረገች ያለች። ይብን ከደሞዛ እያወጣች እንኳን ገንዘብ እስከምትሰጥ ድረስ ከደሞዛ አውጥታ ለእሷ ምግብ እየገዛችላት ነው ማለት ነው፣ ለማዬ ማለት ነው። ይሄ ነገር ደግሞ ምንም ነገር ለወንድዬ ምንም ነገር የታየው ነገር የለም ማለት ነው። ወደፊት ግን በጣም እንደሚቆጨው እኔ ለራሴ ተስፋ አለኝላችኋለሁ። ምክንያቱም ቪዲዮውን ሳይ ምናክል እናትየው በስቃይ ውስጥ እንዳለች፣ ምናክል እንኳን የምትበላው ምግብ ራሱ ቤት ውስጥ እንዴት እያመናጨቃቻት እንደሆነ ሳይ በጣም ነው የሚጸጸተው ብዬ አስባለሁ። ያው አለምዬ ብላ ግን አንድ ቀን ያው የቤቱን ሁላ ነገር መረጃ ማውጣቱ አይቀርም ብዬ አስባለሁ። ቤተሰቦቼ እንደዚህም ለቤት አዲስ የሆናችሁ ሁላችሁም ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እህቶቼ ወንድሞቼ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። የእግዚአብሔር ጥበቃ ባላችሁ ቦታ ይለያችሁ ላለው ቤተሰብ እንግዲህ የእናት ግፍ ድራማ በጣም በሚያሳዝን ነገር ሁሉም ሰው በጣም ነው የወደደው ማለት ነው። ምክንያቱም ማነው ሰው የእናትን ስቃይ ማነው ሰው ስለማይፈልግ ሲጀምር ማንም ሆነ ማንም በእናቱ የሚቀልድ አለ ብዬ አላስብም። እናቱን ሁሉም ሰው ይወዳታል፣ ሁሉም ሰው እናቱን ያከብራል ማለት ነው። ቤተሰቦቼ
ግን ደግሞ የወዲት የምታደርገው መከራና ስቃይ ለማንም አይድረስ፣ ለማንም አይድረስ ብዬ ነው የማስበው ማለት ነው። ምክንያቱም ምን አይነት ሴጣን እንደሆነች አላውቅምና ብቻ ይህን ነገር ወንድዬ ሳይ ምናክል እንደሚሰማው ምናክል እኔ አላውቅም። በጣም ነው የሚጸጸተው ብዬ ነው የማስበው። የዚህን አክልም ደግሞ በዚህ አጋጣሚ ሰዎችን አትመኑ። ሰው ማመን ከባድ ነው። ሰው ማመን ለምን ሰው ማመን የዚህን አክል አለባችሁ ብዬ አላስብም። ቤተሰቦች ሰው ማመን ቀብሩ ነው። ማመን ካለባችሁ በልክ ነው ማመን ያለባችሁ እንጂ እንደዚህ ኦቨር ሰዎች እንደዚህ ማመን ከባድ ነው። የትኛው ሚስታችሁም ትሆን የትኛው ሲጀመር ማመን ፈጣሪን ብቻ ነው። መጽሐፍም ይሏል መታመን ያለበት ፈጣሪ ነው። የማይቀየር የማይተኛ የማይንቀላፋ ሰዎች እኛ ሁሌም እንቀየራለን። ሁሌ እንደ ቦይ ነው የምንፈሰው ማለት ነው። እግዚአብሔር ግን ሁሌ የማይቀየርም እና ተስፋ ማድረግ ያለብን ፈጣሪያችን ነው እንጂ ሰዎችን መሆን አለብን ብዬ አላስብም። ቤተሰቦቼ እንግዲህ ለቤት አዲስ የሆናችሁ ሁላችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮ እጠይቃችኋለሁ። ሰላሞቹ ብዝት